መንፈሳዊ የሆኑ ጥያቄዎች ደረሰን እሱን ለማጣራት ወይም ደግሞ ለመጠየቅ መጋቢ አዲስ ጋር ደወል አደረግንና ጥያቄዎቹን ልናቀርብ ነው። መጋቢ አዲስ እንደምን ዋሉ? እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ነው። ክብሩ ይስፋ ለመድኃኒዓለም። የዘንድሮ ጾም እንዴት ነው? የዘንድሮ ጾም ያው እንዳምናው ነው። ጥሩ ነው። በጣም ደስ ይላል። ያው ደስ ይላል። ቶሎ ነው ያለቀው። እውነቱን ለመናገር ያው ስራውን ሁልጊዜ የጾሙ ምሁራኑ እንደሚሉት የጾም ስራ ሁለት ነው። ስጋንም ነፍስንም ማረጋጋት ነው። እንግዲህ ባወሩ ጊዜ በተለይ ስጋ ሁከት ላይ ያለበት ነው። በምግብ መልክ የሚመረቱ የምግብ ቦምቦች አሉ። በሰለጠነው ዓለም እንደምታውቀው ሰውነታችን ራሱን የሚያጸዳበት ራሱን የሚከላከልበት ነውና ነፍስም ስጋም የተጠቀሙበት ነው ብዬ አስባለሁ። እንደው ከነፍሳዊ ከመንፈሳዊ በረከቱ ባሻገር ተደራቢ ጥቅሙ ማለት ነው። እና ከስግደት እስኪ እንጀምር። አንዳንዶች ከሰኞ ይጀምራሉ፣ ብዙዎች ደግሞ ዓርብ ላይ በደንብ ይሰገዳል ይላሉና የቱ ነው ትክክል ሊባል ይችላል? በመጀመሪያ ወደ ጥያቄው ስንገባ ከመግባታችን በፊት ይሄ ሳምንት እንደምታውቀው ሳምንቱ ሰሙነ ሕማማት ይባላል። እንደገና በዚህ ሳምንት የሚነበብ ደግሞ በጣም ከ1000 ገጽ በላይ ያለው ከብዙ መጻሕፍት እንደው ከ300 ከ400 በላይ ከተውጣጡ መጻሕፍት የተቀመመ መድበል እንደሚባለው አይነት መጽሐፈ ግብረ ሕማማት የሚባል መጽሐፍ አለ የሚነበበው። ሳምንቱ ሰሙነ ሕማማት ነው፣ መጽሐፉ ግብረ ሕማማት ነው። ይሄ ሳምንቱ በጠቅላላ ከእሑድ ሆሳዕና 6 ሰዓት ጀምሮ እስከ ዓርብ ማታ ድረስ 5 ቀን ተኩል ነው የሚሆነው። ይሄ 5 ቀን ተኩል 5500 ዘመን ለሚባለው ከአዳም እስከ ክርስቶስ ለነበረው የጨለማ ዘመን፣ የኩነኔ ዘመን፣ የፍዳ ዘመንና ከእግዚአብሔር የተገነጠልንበት የተለየንበት ዘመን፣ ብቻችን የኖርንበት ዘመን ማስታወሻ ነው። ስለዚህ ይሄ ሳምንት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ እነዚህ በብሉይ ኪዳን ውስጥ እንዳለ ነው የምንቆጥራቸው። ስለዚህ ዓርብ እንዳልከው በዋናነት ክርስቶስ የተሰቀለበት ቀን ነው፣ ዋጋ የተከፈለበት ቀን ነው። እግዚአብሔር ሰዎች ከእግዚአብሔር ጋር የታረቁበት ቀን ነው። ስግደቱ በደንብ ያን ቀን ይሰገዳል። ነገር ግን ያን ቀን ይጀመር የሚል ነገር የለም። እውነቱን ለመናገር ሰኞም፣ ማክሰኞም፣ ሮብ፣ ሐሙስ እንደየአቅማችን እንደየችሎታችን እንደየጊዜ ብቃታችን እንደየጊዜውን አብቃቅተን እንደየአቅማችን የምንሰግድበት እንጂ ለዛ ቀን ብቻ ተብሎ የተመደበ ቀን የለም። ግን ለቀኑ እንደምታውቀው ለየት ያለ ቀን ነው። ስለዚህ ከሰኞም መጀመርም ይቻላል፣ ዓርብም ላይ መስገድ ይቻላል ነው። አዎ። ሌላው የአድማጭ ጥያቄ ነው። ካልጋ መውደቅ ከህጋዊ ባለቤት ጋር ችግር አለው ወይ? በዚህ በጾም ወቅት ነው ጥያቄው። እንግዲህ ሁሉም ነገር ምግብ መብላት ኃጢአት አይደለም። በጾም መብላት ግን ኃጢአት ነው። ወተት ለምሳሌ ሐሙስ ስትጠጣውና ዓርብ ስትጠጣው እኩል አይደለም። ወተትነቱ ነጭነቱን አይቀይርም፣ የካልሽየሙን አይጨምርም፣ አይቀንስም። ግን በጾም ወተት መጠጣት በራሱ ሳይሆን ኃጢአት የሚሆነው በጾም ቀን ሲጠጣ ነው። ይሄ በጋብቻን የፈቀደ እግዚአብሔር ነው። ግንኙነትን የፈቀደ እግዚአብሔር ነው። በሌላ በኩል ደግሞ ሕግና ስርዓት እንዲኖረው ልጓም እንዲኖረው የት መቼ ለምን የሚለውን ጥያቄ መመለስ አለበት። አንድ ሰው እንደውም የባልና ሚስትን ግንኙነት የሚከለክሉ 4 ነጥቦች አሉ በቤተክርስቲያናችን። በዓላት፣ አጽዋማት፣ ህርስና ትክት ይባላል። ህርስ ማለት ይሄ አራስ የሆነችበት ጊዜ፣ ትክት ደግሞ የወርሃዊ ግዳጅ ያለበት ጊዜ። በዓላት፣ አጽዋማት እነዚህ በአራቱ ምክንያት ባልና ሚስት አብረው ግንኙነት ያደርጉ። እንግዲህ ይሄ መሰዋት ማለት ቅዱስ ጳውሎስ ሁሉ ተፈቅዶልኛ ሁሉ ግን አያንጸኝም ነው ያለው። የሚጠቅምበት በሚገባው ጊዜ ይደረጋል። ይሄን ደግሞ ለፈጣሪ ብሎ መሰዋት እና የወፍታሄ ልጆቻቸውን ሰውተዋል፣ እንኳን ስሜታቸውን። ሌሎች ቅዱሳን ደግሞ አንገታቸውን ሰጥተዋል፣ ታርደዋል፣ ነደዋል። ስለዚህ አንድ ክርስቲያን በዚህ ሳምንት የተፈቀደለት ሁሉ የሚተውበት ነው። በግብቆ ብዙ ተብሎ ተፈቅዷል፣ ወተት ተፈቅዷል፣ ስጋ እንቁላሉ ተፈቅዷል። ግን መቼ ስንበላው ነው ህይወት የሚሆነው? መቼ ስንበላው ነው ከእግዚአብሔር ጋር የማይለየን ነፍስና ስጋ የማያጣለው? እንዴት ሲሆነው ለሚለው ስለሆነ ይሄ ሳምንት በፍጹም አይፈቀድም። ከዛ ውጪ ለምን ሰላምታ አስተከለከለ በዚህ ሳምንት? እንግዲህ የሰላምታው እንደምታውቀው ይሄ ሳምንት እንዳልኩ አንደኛ በብሉይ ኪዳን እንዳለን 5 ቀን ተኩሏ የ5500 ዘመን ወኪል ናት። መጽሐፍ ቅዱስ 1000 ዓመት እንደ አንድ ቀን፣ አንድም ቀን እንደ 1000 ዓመት ነው ብሎ በምሳሌ ይናገራልና አንዱን ሺህ ዓመት በአንድ ቀን በመመሰል 500 ደግሞ በግማሽ ቀን በመመሰል እነዚህ 5 ቀን ተኩል በብሉይ ኪዳን ያለባቸው ናቸው። በአንድ በኩል ክርስቶስ ከመምጣቱ በፊት ምስጢረ ስጋዌ ምስጢረ ድነት ከመፈጸሙ በፊት እግዚአብሔር ሰው ከመሆኑ በፊት ሰላም አልነበረንም፣ አንድነት አልነበረንም፣ አንግባባም ነበረ፣ ሰላም የለንም ነበሩ ለማሳየት ነው። በሌላ በኩል ደግሞ የይሁዳን ሰላምታ ለማሳሰብ ነው። ይሁዳ እንደምታውቀው ክርስቶስን አሳልፎ ለመስጠት
ከኋላው ጀሌ ወታደር አሰልፎ መጥቶ እነሱ ዮሐንስ ወንጌላዊና ክርስቶስ በመልክ ይመሳሰሉ ስለነበረ ለመለየት እንዳያስቸግራቸው መምህሬ ብሎ ሰግዶለታል እና ያ አስመሳይ ሰላምታ የውሸት ሰላምታ በልቡ ሌላ ያሰብ አንደበቱ ሌላ እየተናገርና እንዲህ ከእንደዛ አይነቱ ሰላምታ መራቅ እንዳለብን ለማሳሰብ የተደረገ ሳምንት ይቺ ሳምንት ማለት ነው። አንዳንዱ በሌላ ቀን እንደው እየተቆራረጠ ሲተላለፍ የነበረው በዚህ ሳምንት ሰላምታ የሚቀሰቀስበታል። አንዳንዱ የሚገርም ነገር አላስተቀጣም መታገስ አቅቶት የሚያስቸግር ሰው አለ እና የሥርዓት ነው ባህል ነው። መቼም በቤተክርስቲያን ውስጥ ያሉትን ነገሮች በሶስት ከፍለን ልናያቸው ይገባል። ሰይፍዬ አንደኛው ሃይማኖቱ ነው። ውሃ ልኩ አስኳሉ የምንለው ውሃ ሃይማኖቱ ነው። ዶግማው ድነቱ፣ የክርስቶስ አዳኝነት፣ ህይወትነት፣ መሰቀሉ፣ መሞቱ፣ ትንሳኤው፣ እድገቱ፣ ዳግመኛ መምጣቱ ይሄ በምንም ሊተካ አይችልም። ሁለተኛው በስርዓትና ባህል የምንለው አለ። በቤተ ክርስቲያን ውስጥ የምናከናውነው ስርዓት አለ። ለምሳሌ በዚህ ሳምንት ካህናቱ ቤተ መቅደሱ ቅርጹ ይቀየራል። መጋረጃው ቅዳሴ ሐሙስ ለምሳሌ ቅዳሴ ሲገባ በፊት በሚገባበት መንገድ አይገባም። በፊት ጸናጽል ማነው ቃጭል ነበር የሚሰማው፣ አሁን ጸናጽል ይሰማል። ብዙ ነገሮች ይሄ ስርዓቱ ነው። ባህሉ ደግሞ ለምሳሌ ቄጠማ ግንባራችን ላይ እናስራለን። ይህን ሰሞን እንዳልከው ሰላም አንባባልም። እንደነዚህ አይነቶቹ አንድን እምነት የሚያሰኙት እነዚህ ሶስት የተለያዩ ገመዶች አንድ ላይ ሲገመዱ ነው እምነት አጥር የሚኖረው ቅጥር የሚኖረው ጥበቃ የሚኖረው ማለት ነው። ስለዚህ ባህልና ስርዓት የሃይማኖት ዘበኛ ወይም የሃይማኖት አጥር ናቸው። ሃይማኖት እንዳይነካ እንዳይደፈር እንዳጥሩ ነው የሚያገለግሉት። እነዚህ ባህልና ስርዓት ያልኩ ናቸው። አጥር የሌለው ቤት ለሌባ፣ ስርዓት የሌለው ደግሞ ለኔ ቤት የመደደ ይጋለጣልና እነዚህ መከበር አለባቸው ብዬ አምናለሁ። መጋቢ አዲስ ከመለያየታችን በፊት እንደው ለመላው ክርስትና እምነት ተከታዮች ማለት የሚፈልጉት ነገር ካለ? እኔ ለመላው ክርስቲያኖች ብቻ ሳይሆን ለመላው ሰዎች ማለት የበዓል እንግዲህ እንደ ክርስትና በዓላችን ነው፣ እንደ ኢትዮጵያውያን ደግሞ ቀናችን ነው። ብዙ ከክርስትና ውጭ ያሉ ሙስሊም ወንድሞቻችን ቀኑ አመታዊ ቀን ነው። መቼም መጋቢት 30 በአመት አንድ ጊዜ ነው የምናገኘው ትንሣኤ ስለሆነ ብቻ ሳይሆን እንግዲህ አሁን ያለንበት ወቅት በእውነት የነበረው ስጋት የነበረው ረብሻ የነበረው ጠብ በርዶ ሰክኖ ተስፋ በእውነት ጥሩ ትንሣኤ ነው የምናከብረው ብዬ አምናለሁ ዘንድሮና ትንሣኤውን በእውነት ትንሣኤ ህዲና እንድናደርገው ትንሣኤ ያስተሳሰብ ትንሣኤ የህዲና ትንሣኤ ያመለካከት ትንሣኤ በእውነት እንደ አምፖል ከጣራ በታች ሳይሆን እንደ ፀሐይ ከጠፈር በታች የሚያበራ አስተሳሰብ እንዲኖረን ክርስቶስ የተነሳለት ሰው ህዲና ያስተሳሰብ ትንሣኤ ቀላል አይመስልም። ሰይፍዬ ልብስን መቀየር ቀላል ነው፣ ብር በቂ ነው። ቤትን ለመቀየር ብር በቂ ነው። አስተሳሰብ ግን በብር አይቀየርም፣ በገንዘብ አይቀየርም። አስተሳሰብ የሚቀየረው በትምህርት በእምነት እንደየእምነቱ ፈጣሪውን በመፍራት ነውና ወገኖቻችን ይሄን በዓል ሲያከብሩ እንደው ግድግዳውን ወለሉን ማጠብ ብቻ ሳይሆን ሃይማኖታቸውን አጥበው አስተሳሰባቸውን አጥበው እስከዛሬ ከነበራችሁ ክፋት፣ ተንኮል፣ ልዩነት፣ ዘረኝነት አሁን ቅርብ ጊዜ የመጡብን በጣም መጥፎ አስተሳሰቦች ለ21ኛው መቶ ክፍለ ዘመን የማይመጥኑ በጣም የወረዱ አስተሳሰቦች መጥተውብናልና እነሱን አጥበን አጽድተን እንግዲህ አይምሮአችን ሆዳችንን ብቻ ሳይሆን ማዘጋጀት አስተሳሰባችንን ጭምር እንድንመግበው ለማለት ነው። እንኳን አደረሳችሁ። በዛ አጋጣሚ መጋቢ አዲስ ለርሶም መልካም በዓል ተመኝተናል። መልካም